ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን እንደምን ሰንብታችኋል? ይህ ልዩ ዝግጅታችን ነው። በዛሬ ልዩ ዝግጅታችን እዚህ አጠገቤ የአረና ትግራይ ምክትል ሊቀመንበር አቶ ካህሳይ ዘገየ አብረውን ይገኛሉ። ከእርሳቸው ጋር የማደርገውን ቆይታ እንድትከታተሉን እንጋብዛለን። እንኳን ደህና መጡ አቶ ካህሳይ። እንኳን ደህና ቆየሽ። እንግዲህ ጥሬን አክብረው እዚህ ስቱዲዮ ድረስ በመምጣቱ በአድማጭ ተመልካቾቻችን ስም እጅግ በጣም ነው የማመሰግነው። እንግዲህ ጥያቄን የምጀምረው በአሁኑ ሰዓት የትግራይ ክልል ያለውን ፖለቲካ እንዴት ይገመግሙታል? ካለው ነባራዊ ሁኔታ አንጻር ከሚለውን ጀምር። እሺ መልካም። በመጀመሪያ አንቺም የቀኑ ወይም ፕሮግራሙ የክብር እንግዳ አድርገሽ ስለጋበሽኝ በጣም አመሰግናለሁ። እና ትግራይ ላይ ያለው ወቅታዊ ወይም ነባራዊ የፖለቲካ ሁኔታ ያው በሚዲያም የሚታወቅ ነገር ነው። አሁን ያለው ሁኔታ ብዙ በመልካም ነገር የሚገለጽ ነገር አይደለም። ምክንያቱም የሰላምና ጸጥታ በአስተማማኝ ሁኔታ የተረጋጋ አይደለም። የኢኮኖሚ ችግርም አለ፣ የነዳጅ እጥረትም አለ። በጊዜያዊ አስተዳደር በነበረው ጊዜያዊ አስተዳደርና በህወሓት መካከል በተፈጠረው ልዩነት በእርግጥ አሁን አዲስ ፕሬዝዳንት ቢሾሙም ያው አዲሱ ፕሬዝዳንት ወደ መሬት ወርደው አስፈላጊውን ሁሉ የማረጋጋትን ስራ እስኪሰሩ ድረስ በደህና ሁኔታ ነው ማለት ያስቸግራል። ያለው ሁኔታ ብዙ በጣም ውስብስብ ያሉ ነገሮች አሉ። ያው ማንም በሚዲያም ስለሚያውቀው ብዙ መግለጽም አይጠበቅብኝም። እንግዲህ እንደሚታወቀው እርሶም አሁን ለማንሳት ሞክረዋል። በጊዜያዊ አስተዳደሩና በህወሓት መካከል ችግሮች ተፈጥረው ነበረ። ነገር ግን እንደው እስቲ ከኋላ እናንሳና ህወሓት ለበርካታ ጊዜ ሲከፋፈል የነበረ ድርጅት ወይም ደግሞ ፓርቲ ነበረ። በርካታ ጊዜ ህወሓት ውስጥ መከፋፈሎች ይከሰታሉና እንደዚህ አይነት መከፋፈሎች የሚከሰቱት ግላዊ ፍላጎት ነው ወይንስ ደግሞ ሀገራዊ ፍላጎትን መሰረት ያደረገ ነው ወይንስ ደግሞ ህዝባዊ ነው? ከምን አንጻር ነው የሚከፋፈሉበት? ምክንያታቸው ምንድን ነው? ከዛም ደግሞ ክፍፍሉ ደግሞ ሁል ጊዜም ችግሮችን የሚወልድበት አጋጣሚዎች አሉ። በርካቶች መስዋዕት ይከፍላሉ እና በዛ ውስጥ ምንድን ነው ችግሩ? አዎ ልክ ነሽ። በርካታ ጊዜ ሲከፋፈል ቆይተዋል። ለምሳሌ እኛ ውስጥ አረና ውስጥ ካሉ አረናን ከመሰረቱ አንጋፋ ፖለቲከኞች አቶ ገብሩ አስራት እና ወይዘሮ አረጋሽ አዳነን አምባሳደሩ አለው በ93 ክፍፍል ከነዚህ ግሩፕ ነው ከወጡት መካከል ናቸው። እና እንዳልሽው በጣም ከክፍፍል በኋላም የራሱ የሆነ ብዙ ችግሮችን ይፈጥራል የሚለው ነገር ትክክል ነው። በእኔ እምነት አንደኛ ህወሓት ከመጀመሪያው ጀምሮ በሐሳብ ልዩነት ወይም በሐሳብ ልዕልና አያምንም። በሐሳብ ከተለየ አንድ ሰው በቃ ጠላት ነው ብሎ ይፈርጀዋል። በቃ እንደ ጠላት ነው። አንዴ ጠላት ነው ተብሎ ከተፈረጀ ደግሞ የፈለገውን ኃይል ቢኖረው በቃ ህወሓትን ማጥፋት ነው እንጂ የሚፈልገው ሌላ አማራጭም አይሰጥም። ያው በአንድ ሳምባ መተንፈስ ማለት ነው። እኔ የራሴ ሳምባ አለኝ፣ በራሴ ሳምባ ነው የምተነፍሰው፣ በራሴ ሳምባ እየተነፈስኩ ሀሳቤን ሼር አደርጋለሁ የሚል አይቀበልም። ሁለተኛ ነገር እዛ ውስጥ ይሄ ድርጅቱ ህወሓት በተለይ ከጊዜ በኋላ የኛ ነው አይነት መንፈስ ያላቸው ሰዎች አሉ። በቃ ልክ እንደ የአባትና እናት ውርስ አይነት ነገር ማለት ነው። በቃ ውርሱ ለኔ ነው የሚገባኝ፣ ምክንያቱም የሚመለከተው እዚህ ጋር መጠጋት የለበትም አይነት ነገር መንፈስ አለ። እና እነዚህ ነገሮች የወለዱት በተለያየ ጊዜ ሲከፋፈል ቆይተዋል። አሁንም ተከፋፍለዋል። ለለውጥም ዝግጁ አይደለም ማለት ከተሞክሮም አይማርም። ከተሞክሮ የሚማር ፓርቲ በዓለም ብዙ ፓርቲዎች አሉ። እንደ እድል ይሁን እንደ አጋጣሚ ሆነ ግን ህወሓት አንዱ
ነው በአፍሪካ ውስጥ ከተሞክሯቸው ከማይማሩት። ሌላ ቀርቶ አሁን በባለፈው የ2 ዓመት በጣም አሰቃቂ ጦርነት ከዛ ጦርነት በኋላ ከፕሪቶሪያ ስምምነት በኋላ እንኳን ትልቅ ነገር መማር የሚችልበት እድል ነበረና ከዛ በኋላ ሲከፋፈሉና አንዱ አባራሪ ሌላው ተባራሪ ሲሆን በጣም የሚገርም ነው ወይ በጣም የሚደንቅ ነው ወይ ህዝቡ አልታደለም ወይ አይደል ነው ምን አይነት እንትን እንደሆነ ለመግለጽም ቸገራለሁ እኔ እና ይሄ ነው ያለው ሁኔታ ለለውጥ ዝግጁ ያልሆነ በሐሳብ ልዕልና ካላመነ በቃ የሚያጋጥመው መከፋፈል ነው ያለው ሁኔታ ማለት ነው። ብዙ አይነት አሰላለፎች አሉ ህወሓት ውስጥ። አንዳንዶቹ ከመንግስት ጋር በቀጥታ ከመንግስት ጋር መስራት የሚፈልጉ ናቸው ይባላል። ሌሎቹ ደግሞ እንደውም ከውጪ ኃይሎች ጋር አብረው መስራት የሚፈልጉም አሉ። ሌሎቹ ደግሞ ቁጭ ብለው በጠረጴዛ ዙሪያ መወያየትና ችግሮችን መፍታት የሚፈልጉም አሉ ይባላልና እርስዎ እንዴት ገመገሙት የህወሓትን ሁኔታ? በውስጣቸው ያለው መከፋፈል በእንደነዚህ አይነት መንገዶች የሚገልጹ አካላት ስላሉ። አዎ እውነት ነው ይባላል። በስፔሻሊ በሶሻል ሚዲያ አንቺ ያልሽው ይባላል 3 አይነት አለ ይባላል። እውነት ለመናገር አሁን ከውጭ ኃይል ሆነው የሚሰራሉ የሚባሉት ሞር በሶሻል ሚዲያ ወይም በወሬ ደረጃ የሚነገርላቸው በነ ዶክተር ደብረጽዮን የሚመራ ህወሓት ነው። ያ አካል ደግሞ አንዴ ከሻዕቢያ ጋር ይባላል ከፋኖ ጋር ይባላል። ግን በባለፈው በሚዲያ እንደተከታተልኩት በሁሉም አካላት የማስተባበል ስራ አለ። እኛ ከሻዕቢያ ጋር ግንኙነት የለንም ማለት ሻዕቢያም ህወሓት ከኔ ጋር እየሰራ አይደለም ማለት ፋኖም እንደዛ ከህወሓት ጋር ግንኙነት የለኝም ማለት ከፋኖ ጋር እንትን ግንኙነት አላቸው ተብለው በግልጽ ስማቸው ተጠቅሶ የተነገሩ ጀነራሎችም እኛ ምንም የለንበትም የሚል ነገር አለ። ያው እሱ በይፋ አምኖ አንድ አካል እስካልተቀበለ ድረስ ምክንያቱም አዎ አለ ለማለት እኔም እቸገራለሁ። ምክንያቱም መረጃና ማስረጃ ማቅረብ ስላለብኝ ማለት ነው። ስለዚህ ያ ሁሉም እስካስተባበሉ ድረስ ሁነኛ የሆነ እንትን የለኝም መረጃ የለኝም። ከመንግስት ጋር የሚለው ነገር አለ። ከመንግስት ጋር አንደኛ የፕሪቶሪያ ውል ስምምነት መሰረቱ ያው ኢንክሉሲቭ ነው አካታች ነው። አካታች ሲባል ደግሞ የፌደራል መንግስት አለ ህወሓት አለ ፖለቲካ ፓርቲዎች አሉ። ያ ውሉ ራሱም ስለሚያስገድድ የክልሉ ጊዜያዊ ፕሬዚዳንትም ሲሾም በጠቅላይ ሚኒስትሩ ነው የተሾመውና ከፌደራል መንግስት ጋር መስራት እንትኑ የፕሪቶሪያ ውል ስምምነት ራሱም ስለሚያስገድድ ከሹመት አሻሻሙን ጀምሮም ራሱ አካሄዱም ሂደቱም ግልጽ ስለሆነ ስለሚያዝ እሱ ምንም የሚደንቅ ነገር አይደለም። ግን ከዛ ጋር ለእንትን ሲፈልጉ እንትን የሚሉት ነገር አለ በሚዲያ ላይ የሚያውሉት ነገር አለ። ከባንዳ ጋር የሚያያዝ ነገር አለ ባንዳ ነገር ምናምን ይሉታል። እሱ የባንዳ መገለጫ ምንድነው? አለኔም ብዙ ግልጽ አልሆነልኝም ይባላል። በሚዲያ ደረጃ ግን የባንዳ መገለጫው ምንድነው? ከመንግስት ጋር መስራቱ ግን እንደ ስህተትም አይታይም። ህጉም ቅድም እንዳልኩሽ የፕሪቶሪያው ስምምነትም መመሪያውም ራሱ ስለሚያስገድድ ግዴታ ነው። አዎ ሌላው ደግሞ እንደው የሚፈራ ነገር አለ። ምናልባት በእነዚህ አይነት ችግሮች ውስጥ ወደ ጦርነት ሊገባ ይችላል የሚል ስጋት አለና እንደው አያድርገውና ወደ ጦርነት ቢገባ በተለያዩ አይነት ችግሮች ወይም ደግሞ እነዚህ አሁን የተከፋፈሉ ኃይሎች ወደ ጦርነት ቢገቡ እንደው የትግራይ ህዝብ የትግራይ ወጣት ይህንን ጦርነት የመሸከም ጫንቃው ይችላል ወይ?
ክብደቱን እንዴት ይገልጹታልና እንዴት ነው ሊሆን የሚችለው? ሌላው ደግሞ እንደው ይሄ ከዚያም የሆነ የጦርነት ድቤ መደለቅ ሁኔታዎች አሉና ልክ የሚያስታውሱ ከሆነ ከዛሬ 2 ዓመት በፊትም ወደ ጦርነት ሲገባ እንደነዚህ አይነት ድምጾች ነበሩና እንደዚህ አይነት እልኮች፣ መካረሮች ለትግራይ ህዝብ የሚያመጣው ከባዱን ውጤት እንዴት ገመገሙት? መልካም ያው እኛ እንደ ፓርቲ እንደ አረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ የ2 ዓመት ጦርነቱ ከመጀመሩም በፊት በትግራይ የተደረገው ምርጫ ህጋዊ አይደለም፣ ህገወጥ ምርጫ ነው። ይሄ ለትግራይ የሚያሻግር አይደለም፣ አደጋ ይዞ ይመጣል ብለን ነበር የተቃወምነው። የምርጫ አካል ሆነንም ምርጫ ላይ አልተሳተፍንም። በመቀጠል የነበሩ አንዳንድ መካረሮች ከሁሉም ከቲፒኤልኤፍም ማዕከላዊ መንግስትም እኛ ሁሉም ነገር በሰላም መፈታት መቻል አለበት፣ ጦርነት አስፈላጊ አይደለም የሚል አቋም ነበር የያዘው ፓርቲው። ጦርነት ከተጀመረ እስኪጠናቀቅ ድረስም በአቋም ነው የጸናው። በሰላም በድርድር በውይይት ጦርነቱ ይቋጭ፣ ጦርነት ጠቃሚ አይደለም ስንል ነበረ። ያው የጦርነቱ ውጤት አይተነዋል፣ ሄደን አይተነዋል። ከዛ በኋላ ፕሪቶሪያ ውል ስምምነት ሲመጣም የፕሪቶሪያ ውል ስምምነት ከደገፉት ወይም ለስምምነቱ ካንጨበጨቡለት ፓርቲዎች አንድ ቁጥር አረና ነው። ለምን ምክንያታዊ ነው? አረና ትግራይ ዲሞክራሲያዊ ለውጥ ፓርቲ የፕሪቶሪያ ውል ስምምነት ሲደግፍ ምክንያቱም የጦርነቱ ውጤት ስላየው ነው፣ ስለገመገመው ነው። ከመጀመሪያው ጀምሮ ሰላም ይቅደም፣ ውይይት ይቅደም፣ ድርድር ይቅደም ሲል ስለቆየ ያው ጥያቄውም በአግባቡ ስለተመለሰለት ለህዝብ ጦርነት መቆሙ እፎይታ ስለሚያመጣ በማመን ነው። አሁን ላይ አስኪ ሁኔታዎች አሉ። እውነት ነው። ዝም ብሎ የምናያቸው ነገሮች ዝም ብሎ በቀላሉ የሚናቁ አይደለም። ግን እኛ ሁሉ ጊዜ አሁንም በሰላምና በውይይት ችግሮችን መፈታት አለበት የሚል አቋም ነው ያለን። ኢንኬዝ ጦርነቱ ከተጀመረስ የትግራይ ህዝብ የጦርነቱን የመሸከም ጫንቃ አለ ወይ? የለውም። አንደኛ ከምዕራብ ትግራይም ከራያም ተፈናቅለው መጠለያ ውስጥ የሚኖሩ የትግራይ ተወላጆች አሉ። ገና ወደ ቦታቸው አልተመለሱም። ሰው የለመደውን ቀን አጥቶ በመጠለያ ውስጥ ሲኖር በዛውም በዚህ በተወደደ ኑሮ ምን ያህል አሰቃቂ እንደሆነ ምን ያህል አስቸጋሪ እንደሆነ ይሄ ለማንም ግልጽ ነው። በዛ ላይ ከፍተኛ የሆነ ኑሮ ውድነት አለ። ቶታሊ በአገር ደረጃ ኑሮ ውድነቱ እንደተጠበቀ ሆኖ ትግራይ ላይ ሲሄድ ደግሞ እጥፍ ሆኖ ነው የሚገኘው ሁሉም ነገር እና ህዝቡ በብዙ ነገር ጭንቀት ውስጥ የገባ ነው። ራሱ በደብረጽዮን የሚመራው ህወሓትንና በጌታቸው የሚመራው ጊዜያዊ መንግስት በህወሓት ውስጥ በነበረው ልዩነት ራሱ የነበረው ችግር ያጋጠመው ጭንቀት፣ ሁከት፣ ውጣ ውረድ አሁን ትራንስፖርት ራሱ በጣም ከባድ ነው ትግራይ ላይ። የ50 ብር ትራንስፖርት ጉዞ የነበረው አሁን 400-500 ብር ነው የገባውና ይሄ በቀላሉ ዝም ብለን ምናልፈው ችግር አይደለም። በዚህ ላይ ጦርነት ከተጨመረ በጣም ከባድ ነው የሚሆነው። እኛ እንደ ፓርቲ እንደ አረና ለሁሉም መልእክታችንን የምናስተላልፈው ጦርነት አያስፈልግም፣ ችግሮች ቢያጋጥሙም በውይይት በድርድር በስምምነት መፍታት ነው የሚል እምነት ነው ያለን። ከትግራይ ወጥተንም እኛ ለሁሉም መንግስት በሚያዘጋጀው አንዳንድ ስብሰባዎች በሚዲያ ላይ የምንናገረው ሁሉ ጊዜ ይሄ ነው። ከትግራይ ወጥተን በአማራ ክልል ያለው ችግርም በኦሮሚያ ክልል ያለው ችግርም በድርድርና በሰላማዊ መንገድ መፈታት አለበት የሚል እምነትና አቋም ነው ያለን። ለዚህ ደግሞ ያው የበኩላችንን አስተዋጽኦ እያበረከትን ነው። በስብሰባም ይሁን በምንጽፈው ጽሁፍም ይሁን በሚዲያም ይሁን ቶታሊ የምናስተላልፈው መልእክት ችግሮች በሰላም በውይይት በድርድር ይፈቱ የሚል እምነት ነው ያለን። የፕሪቶሪያውን ስምምነት መሰረት በማድረግ ሰላማዊ የስልጣን ሽግግር ተደርጓል ይባላል። በዚህ ላይ ምንድነው የእርሱ ሀሳብ? ሰላማዊ ሰላም ሽግግር ማለት ከፕሪቶሪያው ጋር በተያያዘ ከስምምነቱ በኋላ አቶ ጌታቸው ረዳ ተመርጠው ነበረ እና ከዛ በኋላ ትንሽ አንጻራዊ ሰላም የሆነበት ጊዜ ነበረ። ትግራይ የጠፉ መሰረተ ልማቶች እንዲሁም ደግሞ ትምህርት ቤቶች፣ መብራት፣ ውሃ የመሳሰሉ ነገሮች ለህዝብ ለማዳረስ እየተሞከረ የነበረበት ጊዜ ነበረ እና የነበረው በዛ ጊዜ የነበረውንና በአሁኑ ሰዓት ያለውን ነገር
እንዴት ያዩታል? እንደውም አሁን ላይ ምናልባትም አዲስ የተመረጡት ፕሬዚዳንት ጫና ውስጥ ይገባሉ የሚሉም አካላት አሉና እስቲ ይህንንም አያይዘው ቢያነሱት። ወይል አዎ ፕሪቶሪያ ውል ስምምነት እውነት ለመናገር ለትግራይ ህዝብ ትልቅ ባለውለታው ነው። ለምን ቢባል አንደኛ የጦርነት የጥይት ድምጽ የሚባል ነገር መቅረቱ በየቀኑ የሰው ልጅ ይቀጠፍበት የነበረውን እሱን መቅረቱ ጦርነት ቶታሊ ጦርነት መቆሙ ቀላል ነገር አይደለም። ሁለተኛ ከፕሪቶሪያ በፊት ትግራይ ሁሉም ነገር ተዘግቶ ነበረ። የትራንስፖርት፣ የውሃ፣ የመብራት፣ የስልክ ሁሉም ነገር ባንክ ዝግ ነበረ። ፕሪቶሪያ እነዚህ ነገሮች ክፍት እንዲሆኑ ማድረጉን ቀላል ነገር አይደለም። ትልቅ እፎይታ ነው ለትግራይ ህዝብ ማለት ነው። ከዛ ስንመጣ ወደ አስተዳደሩ ወደ ጊዜያዊ አስተዳደሩ ስንመጣ ጊዜያዊ አስተዳደሩ ለምን ጌታቸው ሆነ ጌታቸው ሌላ ሰው መሆን ነበረበት ምናምን እሱ ችግር የለብኝም እኔ ግን አወቃቀሩ አንድ ችግር ነበረበት። ምክንያቱም በፕሪቶሪያ ውል ስምምነት አልሄደም የሚል እምነት አለን። አንደኛ ስምምነቱ ጊዜያዊ አስተዳደሩ ኢንክሉሲቭ ነው የሚለው አካታች ነው የሚለው እኛ እንደ ፓርቲ ለምሳሌ እዛ ውስጥ አልተካተትንም። ብንጠይቅም ምንም መልስ የሚሰጥ አካል የለም። ፖለቲካ ፓርቲዎች መካተት ነበረባቸው የሚል እምነት አለን። ሁለተኛ ወታደራዊው ክንፉ እዛ ውስጥ የጊዜያዊ አስተዳደሩ አካል ሆኖ መካተቱ ራሱ አንድ ስህተት ነው የሚል እምነት አለኝ። ለምን ወታደር ሚሊታሪ ጸጥታ ነው ማስከበር ያለበት ማለት ነፃና ገለልተኛ ነው መሆን ያለበት እንጂ የአስተዳደሩ አካል ሆኖ ዛጋም የጸጥታ አስከባሪ ነው እዚጋም የአስተዳደር አካል ነው። ሚሊታሪና አስተዳደር ደግሞ የተለያዩ ናቸው። ይሄ ዓለም አቀፍ ህግ የሚደነግገው ነው እኔ ያመጣሁት ነገር አይደለምና እሱም ዛካ መካተቱ አንድ ራሱ የቻለ ችግር ነው። ለዚህም ነው ሄዶ በህወሓት መካከል የነበረው ልዩነት በአቶ ጌታቸው የሚመራ ቡድንና በዶክተር ደብረጽዮን የሚመራ ቡድን መጨረሻ ላይ ሲፋጠጥ ሚሊታሪው ነፃና ገለልተኛ ሆኖ ቢቆይ ኖሮ ምናልባት ውጤቱ እንደዛ ላይሆን ይችል ነበር የሚል እምነት አለኝ። ግን ሚሊታሪው ራሱ የጊዜያዊ አስተዳደሩ የመንግስቱ አካል ሆኖ በመቆየቱ አንድ ራሱ ችሎ የሆነ ተጽዕኖ እንዲፈጥር ሆነዋል። እነዚህ ክፍተቶች ነበሩ። ሶስተኛ ይሄ የክልሉ አማካሪ ምክር ቤት የሚባለው መጨረሻ አካባቢ ነው የተቋቋመው። መጨረሻ አካባቢ ማለት አቶ ጌታቸው ስልጣናቸው ሊወርዱ ሲሉ ከሁለት ወር ካልተሳሳት ከሁለት ወር በፊት ምናልባት ወይ ረዘም ቢባል ከ3 ወር በፊት ነው የተቋቋመው እና 2 አመት ከምናምን ነው ጊዜያዊ አስተዳደር ከፕሪቶሪያ በኋላ 2 አመት ከ5 ወር ከ6 ወር ነው እድሜ ያለውና ይሄ አማካሪ ምክር ቤት ወዲያው መቋቋም ነበርበት። ወዲያው ሊቋቋም ደግሞ እንደ ፓርቲ እኛ ጥያቄ ስናቀርብ ነበረ፣ ሐሳብ ስንሰጥ ነበረ፣ ሰሚ አልነበረም። ምናልባት ይሄ አማካሪ ምክር ቤት ቀደም ብሎ ቢቋቋም ኖሮ የነበሩ ችግሮች ሴትል የማድረግ ወይም የመፍታት የማረጋጋት ሚናም ሊጫወት ይችል ነበር የሚል እምነት ስላለኝ ጊዜው ካለፈ በኋላ መቋቋሙ ራሱ አንዱ ራሱ የቻለ ችግር ነው የሚል እምነት ነው ያለኝ። አዎ ሌላው እንግዲህ አንዳንድ ጊዜ የምንሰማቸው ነገሮች አሉ። እንግዲህ እውነት ይሁን ወይም ደግሞ አይሁን ብዙም ማረጋገጫ ባይኖርም የትግራይ ወጣት ለውጥን ይፈልጋል። ለውጥን በመፈለጉም ከጊዜያዊ አስተዳደሩ ጎን ነው። ነገር ግን ጫና አለበት። ከዛኛው ከነ ዶክተር ደብረጽዮን አካባቢ ያለው ቡድን ተጽዕኖ ያደርግበታል እንጂ ጊዜያዊ አስተዳደሩ ምቹ ነበረ እና ለውጥ ለሚፈልገው ወጣት ጌታቸውን ይፈልጋል የሚባል ነገር አለና እርስዎ እንዴት ገመገሙት? እሱ ትክክል ነው። የጊዜያዊ አስተዳደሩ ደጋፊ ወጣቱ ብቻ ሳይሆን የትግራይ ወጣት፣ የትግራይ ምሁራን እና የትግራይ ተፎካካሪ ፓርቲዎች ማለት ነው አረናን ጨምሮ ማለት ዞሮ ጊዜያዊ አስተዳደሩ መሰረቱ ህወሓት ነው። ህወሓት መሆኑን እናምናለን። ግን ጊዜያዊ አስተዳደሩ የተወሰኑ ለውጦችን ባሳየው ልክ ያ ለውጥ ተጠናክሮ እንዲቀጥል
ቅድም የዘረዘርኩልሽን የትግራይ ወጣት፣ የትግራይ ምሁራን እና የትግራይ ተቃዋሚ ፖለቲካ ፓርቲዎች ድጋፋቸውን አሳይተዋል። እውነት ለመናገር ግን ጊዜያዊ አስተዳደሩ እነዚህ አካላትን ተጠቅሞ ወጣቱንም ምሁሩንም ፖለቲካ ፓርቲዎቹንም ተጠቅሞ መሄድ ያለበትን ሂደት አልሄደም የሚል እምነት አለ። መሬት ላይ ወርዶ አልሰራም። ምክንያቱም ዝም ብሎ ከላይ ተንጠልጥሎ መቀለ ከተማ ላይ ሆኖ ወይም ከዛ ከመቀለ ከተማ አልፎ ሌሎች እነዚህ ትላልቅ ከተሞች የሚባሉት ደነማጨው፣ አዲግራት፣ አክሱም፣ ሽሬ ምናምን ካልሆነ ወርዶ ወደ ገጠር ያሉ ወረዳዎች፣ ገጠር ያሉ ቀበሌዎች ወርዶ በትክክል አልሰራም የሚል እምነት አለኝ። ይህንን ባለመስራቱም ያ ወጣቱም የሚፈልገው ምሁሩን የሚፈልገው ፖለቲካ ፓርቲዎችን የሚፈልጉትን ለውጥ እውን መሆን አልቻለም። ምክንያቱም ጊዜያዊ አስተዳደር ቢባልም ዞሮ ዞሮ መንግስት ነው፣ የክልሉ መንግስት ነው። ተጠሪነቱ ለፌዴራል መንግስት ነው ባለው አሰራር እና በፕሪቶሪያ የውል ስምምነት መሰረት ማለት ነው። ስለዚህ አስፈላጊውን ሁሉ በእጁ አለ። ታንኩም አለው፣ ባንኩም አለው፣ ሁሉም ነገር አለው። ግን የሰው ኃይል ድጋፍም አለው። ቅድም እንዳልኩሽ ወጣቱ፣ ምሁሩ እና ፖለቲካ ፓርቲዎች በሙሉ ድጋፍ ይሰጡታል። እነዚህ ኃይላት በሙሉ ተጠቅሞ ግን መሬት ላይ ወርዶ በትክክል መሄድ ያለበትን ሂደት አልሄደም። ምንድን ነበር ምን ይሆናል ብለው ያስባሉ? ችግሩ በቃ ችግሩ እኮ ግልጽ ነው። በመካከላቸው ልዩነት አለ። በቃ ህወሓት ነው ለሁለት የተከፈለው። ህወሓት ለሁለት ተከፍለዋል። አንዱ በዶክተር ደብረጽዮን የሚመራ ግሩፕ ነው። የነሱ ጥያቄ ምንድነው የሚሉት? እኛ 50+1 50+1 ነው እንትናችንን መያዝ ያለብን፣ ጊዜያዊ አስተዳደሩ መግባት ያለብን የሚሉ አሉ። ኦፍ ኮርስ እነሱ ናቸው የያዙት። ግን የእንትን ልዩነት ነው፣ በቃ የሰዎች ልዩነት ነው። በቃ እዚህ ጊዜያዊ አስተዳደር ያለው የኛ አካል አይደለም ነው የሚሉት ዶክተር ደብረጽዮን ያሉት አካላት ማለት ነው። እዚህ ጋር በአቶ ጌታቸው የሚመራ ደግሞ እኛ ነን ህወሓት ነው የሚሉ። እኛ ስለሱ አይደለም እንትናችን፣ ስለሱ አያገባንም። ምክንያቱም እኔ አሁን አረና ነኝ እንጂ ለአንዱ ህወሓት ደግፌ ለአንዱ ህወሓት የምቃወምበት ምክንያት አይኖረኝም። መደገፍ ካለብኝ አረና ብቻ ነው የምደግፈው ማለት ነው። ምክንያቱም የራሴ ፕሮግራም አለኝ፣ የራሴ ዓላማ አለኝ፣ የራሴ አቋም አለኝ ማለት ነው እንደ ፓርቲ። ግን ለጊዜያዊ አስተዳደሩ ያሳየነውን ለውጥ ምንድነው? አንደኛ ከእንትን የተወከሉ ሰዎች አሉ። ከትግራይ ምሁራን ማህበረሰብ የተወከሉ ሰዎች አሉ። እንደነ ጀነራል ጻድቃን አሉ። ከዛ አልፎ የሚሊተሪ አካላት ጀነራሎችም አሉ። የህወሓት ሰዎችም አሉ፣ በዋናነት እንደ አቶ ጌታቸው ረዳ ማለት ነው። ዞሮ ዞሮ ጊዜያዊ አስተዳደሩ ከዚህ በፊት በትግራይ ያልነበረው ሁኔታ ለውጥ ስላሳየ፣ ለምሳሌ ሰላማዊ ሰልፍ ወጥቶ የፈለግሽውን ነገር ተናግረሽ በሰላም ወደ ቤትሽ መግባት፣ በፈለግሽው ሰዓት ስብሰባ የማካሄድ፣ በፈለግሽው አይነት አገላለጽ መናገር፣ ሚዲያ ክፍቱ መሆኑ፣ እነዚህ ነገሮች አልነበሩም። እነዚህ ነገሮችን በማየታችን አየቃ ለውጥ መጥተዋል። እዚህ ለውጥ ደግሞ ተጠናክሮ እንዲሄድ ቢያንስ የተወሰነ ድጋፍ ማሳየት አለብን የሚል እምነት ይዘን ነው የተነሳ ነው እና ይሄ ሁሉ ደጋፊ ይዞ መሄድ ያለበትን አካል መሬት ላይ ወርዶ አልሰራም። በቃ አሁን ማለት የፈለኩት ነገር ምንድነው? መሬት ላይ ወርዶ አልሰራም። ለምሳሌ አንድ ግልጽ ነገር ልንገርሽ። የጊዜያዊ አስተዳደር ማህተም መቀሌ ከተማ ላይ ታገኘዋለሽ። ከመቀሌ ወጣ ብለሽ ወደ 57 ኪሎ ሜትር ወደ 60 ኪሎ ሜትር ደግሞ የሆነች ትንሽ የከተማ ገጠር ከተማ ምናምን ስትሄጂ ደግሞ የህወሓት ማህተም ነው የምታገኘው። ጊዜያዊ አስተዳደር እዛ ጉልበት ይዞ ገብቶ ማስተዳደር አልቻለም። በቃ በሌላ አነጋገር ሁለት ማህተም በአንድ ክልል ህዝብስ እንዴት እንደሚቸገር አስቢ። ምክንያቱም ከዛ ወረዳ የህወሓት ማህተም ተጠቅሞ የሆነ ደብዳቤ ይዞ ወደ መቀሌ ሄደ ሰው ጊዜያዊ አስተዳደሩ አያስተናግደውም። እና እንደዚህ አይነት ስራዎች ወርዶ በትክክል የሰው ኃይል ድጋፍ ተጠቅሞ አልሰራም የሚል እምነት ነው ያለኝ። የጊዜያዊ አስተዳደር ድክመት አንዱ ይሄ ነው።
ሌላው እናንተ እንግዲህ እንደ አረና ተደራጅታችኋል፣ በትግራይ ውስጥ ትንቀሳቀሳላችሁ እና ምናልባት ምርጫ አሸንፋችሁ መንግስት ብትሆኑ ከህወሓት የሚለይ ነገር ምን ለመስራት ዝግጁ ናችሁ? ምክንያቱም ህወሓት አንድ የሚታወቅበት ነገር አለ። እንደውም ይሄ ነገር ወደ ህዝብ ወደ ሌላው ማህበረሰብም ሰርጾ ህወሓት ማለት ትግራይ ነው፣ ትግራይ ማለት ህወሓት ነው የሚል አባባል አለና ሁሉም ትግራዋያን ህወሓቶች ናቸው ተብሎም ያውቃል። እና እንደነዚህ አይነት ነገሮችን ወይም ማስወግዳችሁ ወይም ደግሞ እንዴት ነው ብቻ በአጠቃላይ ያላችሁ የትግራይ ህዝብን ነጻነት ከመስጠት አንጻር፣ ምክንያቱም በህወሓት ምን ያህል እንደታፈነ ሁላችንም የምናውቀው ነገር ነውና እንዴት ነው የእናንተስ አሰራር የሚሆነው? መልካም ያው እንዳልሽው እሱ ህወሓትና የትግራይ ህዝብ አንድ ናቸው የሚል ህወሓት ራሱ የፈጠረው ነው። ይሄ ደግሞ ለፖለቲካው ትርፉ ነው እንጂ ለትግራይ ህዝብ የጠቀመው ነገር አይደለም። ግን በግልጽ እውነት ለመናገር አሁን የሚታይ ነገር ነው። አሁን ለምሳሌ የጊዜያዊ አስተዳደሩንና ዶክተር ደብረጽዮን የሚመራ ህወሓት ልዩነት ሲፈጠር ምን ያህል ህዝብ ነው የጊዜያዊ አስተዳደር ደጋፊ፣ ምን ያህል ወጣት ነው? ቅድም አስቀምጨዋለሁ በግልጽ። አሁን በትግራይ ደረጃ እኮ በተቃዋሚ ፖለቲካ ፓርቲዎች ደረጃ እኮ እስከ 10-11 ፓርቲዎች ደርሰዋል። አሁን እውነት ህወሓትንና የትግራይ ህዝብ አንድ ቢሆን ኖሮ ይሄ እነዚህ አይነት ፓርቲዎች እንትን አይሉም ነበረ። እኛ የአረና የቆየ ነው። አረና ብቻው ነበረ ሲቃወም የነበረው 2001 ዓመተ ምህረት ነው አረናን የተቋቋመው። እኔ አስታውሳለሁ የአረና መስራችም ስለሆንኩኝ በትግራይ ፖለቲካ ፓርቲ ማቋቋም ማለት በስለት ላይ እንደመረመድ ነው። በጣም ከባድ ነው። ብዙ ዋጋ ከፍለዋል ፓርቲው። ለምን መሰለሽ ከባድ የሆነው መዋቅሩ ይሄ 1 ለ5 አደረጃጀት ከህወሓት በላይ ማንም አካል ያንተንን ደህንነት አይጠብቅልህም የሚል ሲጠቀምበት የነበረ ነው ህወሓት፣ እንደ ፕሮፓጋንዳ ማለት ነው። በግልጽ ቋንቋ በቃ ህወሓት ከሌለ በቃ ትበላለህ፣ ትዋጣለህ፣ ትጠፋለህ፣ ከምድረ ገጽም ትጠፋለህ አይነት ነገር ይሄ ሁሉ ቅስቀሳ ሲጠቀምበት ስለነበረ ነው። በዛ ላይ 1 ለ5 አደረጃጀት በጣም ከባድ ነው። እሱን ሲጠቀም ስለቆየ እስከ ለውጥ ጊዜ ድረስ ማለት ጠቅላይ ሚኒስትር አብይ እስኪመጡ ድረስ ብቸኛ ተቃዋሚ የነበረው አረና ነው። ከለውጡ በኋላ ነው ብዙ ፓርቲዎች የመጡት። ይሄ ምንድነው የሚያሳየው? ከለውጡ በኋላ ለምን ብዙ ፓርቲዎች መጡ ማለት ታፍኖ የነበረው ኃይል ውስጡ ሲቃወም የነበረው ኃይል በቃ ፈርቶ መፈናፈኛ አጥቶ አርፎ ቁጭ ብሎ የነበረው ኃይል በቃ እንደዚህ አይነት ነገር ካለማ ለምን እኔ እኮ ህወሓት ወድጄው አይደለም ፈርቼ ነው እንጂ የሚል መልእክት ነው የሚያሳየው። አሁን የብዙ ፓርቲዎች የብዙ ተቃዋሚ ፓርቲዎች መምጣት ማለት ነው። ወጣቱም ሰልፍ መውጣት ይሄ ነው የሚያሳየው። እና አረና ፕሮግራሙ ግልጽ ነው። ከስሙም ስንጀምር አረና ትግራይ ለዲሞክራሲና ለሉዓላዊነት ስንል ሉዓላዊነት የሚባለው በክልል ደረጃ የምናከብረው ሉዓላዊነት ሳይሆን በሀገር ደረጃ የሚከበር ሉዓላዊነት ነው። ያኔ አንደኛ ከባህር ወደብ ጋር ከአሰብ ጋር ተያይዞም ነው ስያሜው እንትን ያለው። በቃ የትግራይ ህዝብ በቃ ነፃ ሆኖ የፈለገውን ሀሳብ መግለጽ እንዲችልና በነፃነት እንዲንቀሳቀስ የፈለገውን መሪ እንዲመርጥ በልማት ላይ ተሳታፊ እንዲሆን ዲሞክራሲ እንዲሰፍን ነው በጥቅሉ። አሁን ባለው ነባራዊ ሁኔታ ከጦርነቱ በኋላ ደግሞ ሞር ፕሮግራማችን ፎከስ የሚያደርገው ትግራይን መልሶ የማቋቋም ስራ ነው። ትግራይን መልሶ የማቋቋም ስራ ደግሞ ለመስራት መጀመሪያ ህዝቡ አንደኛ ተፈናቃዮች ወደ የቦታቸው ወደ የቃቸው መመለስ መቻል አለባቸው። ከጦርነቱ በፊት የነበረችውን ትግራይ በህገ መንግስቱ መሰረት መሬቱን ግዛቱን በትክክል መከበር መቻል አለበት። እሱን መረጋገጥ መቻል አለበት። ከዛ ውጪ ደግሞ ሞር የአረና ትንሽ ለየት የሚያደርገው አሁን በትግራይ በተለይ አሁን እየመጡ ያሉ ፓርቲዎች ትግራይን ነፃ ሀገር ለማድረግ
ምክንያቱም ተበድለናል፣ ተጎድተናል፣ ችግር ደርሶናል፣ ስለዚህ ኢትዮጵያ ታስፈልገንም አይነት የሚሉ ፓርቲዎችም አሉ። ግን አረና ያው የመጀመሪያ አቋሙም የአሁኑ አቋሙም ትግራይ የኢትዮጵያ አካል ናት፣ ሀገር መስርታለች። ስለዚህ ከህዝቡ ጋር ከኢትዮጵያ ጋር ሆና ማግኘት ያለባትን ነገር መጠየቅ ያለባትን መብቷን እየጠየቀች ነው መቀጠል ያለባት። በእርግጥ ከፖለቲካ ልሂቃን ችግር አልደረሰ ማለት አይቻልም፣ ደርሷል። ግን ፖለቲካ ልሂቅ መቃወም ይችላል። የትኛውም አይነት ብሔር የፖለቲካ ልሂቅ መቃወም ይችላል፣ መጋፈጥ ይቻላል። ህዝብ ግን እንደ ህዝብ የአማራ ህዝብ ይሁን የአፋር ህዝብ ይሁን የኦሮሞ ህዝብ ይሁን ሌላም ህዝብ ይሁን እንደ ህዝብ በትግራይ ወንድም ህዝብ ላይ ያደረሰው ችግር አለ ብሎ መናገርም ስለሚያስቸግር ህዝብንና ሀገርን ማጣት የለብንም። ከህዝብና ከሀገር ሆነን የትግራይን ህዝብ ችግር መቅረፍና ለአንዴና ለመጨረሻ ከችግር እንዲወጣ ማድረግ ነው የሚሻለው የሚል ነው አረና ከሌሎቹ ትንሽ ለየት የሚያደርገው ማለት ነው። እንደ ወደ ኋላ ደግመን ወደ ህወሓት እንመለስና ህወሓትን ዛሬም እየመራ ያለው አቶ ስብሃት ነጋ ናቸው። ህወሓት ከጀርባቸው ያለው እርሳቸው ናቸው። እርሳቸው ደግሞ በአሁን ጊዜ ዶክተር ደብረጽዮንንም ጨምሮ ከውጭ ኃይሎች ጋር እየሰሩ ናቸው ይባላል። ቅድም መልሰውልኛል። ከውጭ ኃይሎች ጋር እየሰሩ አይስሩ ማስረጃ የለኝም። ግን ይህንንስ ነገር እንዴት አዩት እርሱ? ስለ አቦይ ስብሃት ስለሚባሉ አቦይ ስብሃት ለበልናኔም ስለ አቦይ ስብሃት ማለት አንድ የገረመኝ ነገር እኔም ከጦርነቱ በጦርነት ጊዜ ተማርከው ታስረው ከዛ ከእስርም ተፈተው ተለቀው ወደ ሕክምና ወደ ውጭ ሀገር እንዲሄዱ ነው መረጃ ያለኝ። ከዛ ሕክምናቸውን ጨርሰው ከዳኑ በኋላ ምርኩስ ይዘው ወደ ፖለቲካ ዓለም ሲመጡ ወደ ሚዲያ ሲመጡ በጣም ነው የገረመኝ። ማለት እንደ ኢትዮጵያውያን በባህላችንም በሃይማኖቱም ደረጃ ክርስቲያኑ ምርኩስ ይዞ ወደ ቤተክርስቲያን ሲሄድ፣ ሙስሊሙም ምርኩስ ይዞ ወደ መስጊድ ሲሄድ ነው እኔ የማውቀው። ምርኩስ ይዞ ወደ ፖለቲካ መምጣት ትንሽ እኔም ደንቆኛል። ያው እንትን እንዳላቸው አሁንም ህወሓት መፍረስ እንደሌለበት ህወሓት ማለት ልክ እንደ እሳቸው እንደ አባት መስለው ወይም ልክ እንደ ዋና ፈጣሪ አይነት መስለው ነው የቀረቡት። እንደኔ ከዚህ ሁሉ መከራ በኋላ ከጦርነቱ በኋላ ከህመም በኋላ ከእስር በኋላ እሳቸው አባት ሆነው የሁሉም አባት ሆነው ለሁሉም ችግር ቢፈጠር እኔ የምመኘው እውነት ለመናገር በነ ደብረጽዮንና በነ ጌታቸው የተፈጠረውን ችግር እሳቸው እንደ አንድ ሽማግሌ ሆነው ወይም እንደ አንድ መካሪ ሆነው የሚቀርቡ ነበር ጥሩ የሚሆነው። ግን ቅድም ብዬሻለሁ አይደኖ ያለ መታደል ይሁን አይደኖ አይገባኝም። ብቻ እሳቸው ምርኩስ ሆነው ወደ ፖለቲካ የመጡት ከዛ በኋላ ብዙ እንትን የለኝም። ምን ይሰራሉ ምን ያደርጋሉ መረጃ የለኝም። ከውጭ ኃይሎች የመገናኘት የምናምን ምክንያቱም እኔ እንደ ፖለቲከኛ በመረጃ ላይ የተመሰረተ ቢሆን ጥሩ ነው። ግን ዝም ብሎ ይወራል፣ እንደ ወሬ ይወራል። እኔ ሁነኛ ሚዲያ ወይም ሁነኛ የሆነ አዋቂ የፖለቲካ ተንታኝ ግን ከነ ደብረጽዮን ጀርባ ሆኖ እየሰሩ ነው፣ ከውጭ ኃይላት ያገናኙ ነው ምናምን የሚለው ነገር ግን እሱ መረጃ የለኝም። ግን ቅድም እንዳልኩሽ ምርኩዝ ወደ ፖለቲካ መምጣታቸው ወደ ሚዲያ መውጣታቸው ራሱ ግን የሚያሳዝን ነገር ነው እና እኔ አልታደልንም አይነት ነገር ነው ያልኩት። እውነት ለመናገር እንዳልኩሽ ሽማግሌ ሆነው አወያይ ሆነው ቢመጡ እሱ ጥሩ ይሆን ነበረ። ይሄ ነው ያለኝ ሀሳብ። እንደው እንግዲህ አቶ ካሳይ እዚህ ድረስ መጥተው ቆንጆ ውይይት ነው ያደረግነው። ስለተወያየን በጣም ነው የማመሰግነው። እንደዚሁ የሀገራችን ጉዳይ ስለሚያገባን በተደጋጋሚ እየተገናኘን ውይይቶች እንደምናደርግና እርሶም እሺ ብለው መጥተው ዳግም እንደምንወያይና ጥሩ ነገር መልካም ነገሮች እንደሚመጡም ተስፋ አደርጋለሁ። በመጨረሻ ነገር ግን ማለት የሚፈልጉት ነገር ካለ እድል ልስጦት። ማለት የምፈልገው ነገር የለም። እኔ እንደ አረና ቀደም እንዳልኩሽ አሁን በትግራይ ደረጃ ብቻ ሳይሆን መነሻችን ትግራይ ቢሆንም
ኢትዮጵያም የኛ ስለሆነች የኢትዮጵያ ጉዳይም ስለሚያገባን እንደ ፓርቲ ፕሮግራማችንም አቋማችንም የታገልንበትን ጉዳይ ስለሆነ አሁን ያለው የኢትዮጵያ ነባራዊ ሁኔታ ለሁሉም ኃይላት ለመንግስትም ጠመንጃ አንስተው ለሚፋለሙ አካላትም የህዝብን ችግር ግምት ውስጥ በማስገባት የኢትዮጵያ ጠፋታ ሁሉ ግምት ውስጥ በማስገባት ችግሮች ሁሉ በውይይት በድርድርና በሰላማዊ መንገድ ቢፈቱ መልካም ይሆናል። ምንመኛት አገር እናስቀጥላለን፣ ህዝባችንም በሰላም ይኖራልና ሁሉም አካል ለሰላም እጁ ቢዘረጋ ይመረጣል የሚል እምነት ነው ያለኝ። አመሰግናለሁ። እጅግ በጣም ነው የማመሰግነው። በድጋሚ የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ቀሪ የፕራይም ዝግጅቶች እንደቀጠሉ ናቸው። መልካም ጊዜ ይሆንላችሁ።